ከቡስካ በስተጀርባ ክፍል 9 የመጨረሻው ክፍል ከሎሆራና ጎይት ያንተነህ ሁለት ዘንግ ይዘው ስጋ ዘመዶቹ ባሉበት ሁሉ መዞር ጀመሩ። አንዱ አጠር ሌላው ረዘም ያሉት ዘንጎች አዲሶቹ ሙሽሮች ወደፊት የሚወልዷቸው ልጆች ሴትና ወንድ እንደሚሆኑ የሚያበስር ሲሆን በማህበረሰቡ ወንድ ወተት ሴት ልጅ ዝናብ ናት ተብሎ ይታመናል። ሁለቱም የማህበረሰቡ ዋልታና ማገር መሆናቸውን ለመግለጽ የሐመር ማህበረሰብ የሀብት መለኪያ ከብት ለህልውናቸው መሰረቱ ደግሞ ወተት የከብት ደም በቆሎ ማሽላና ሌሎች የዱር ቅጠላቅጠልና ፍራፍሬዎችን የሚያበቅለው የከስኪ ወንዝ ምንጭ ዝናብ ነው። ስለዚህ ማንኛውም አዲስ ሚስት ያገባ ወንድ በሴቶች ልጆቹ ከባሎቻቸው በሚያገኘው ጥሎሽ ከአጎራባች ማህበረሰቡ ወንድ ልጁ በሚዘርፋቸው ከብቶች በረቱን ስለሚሞላ ሀብታም መሆኑ የማይቀርና ለሌሎችም ዘመዶቹ ያኔ ሊጠቅም መቻሉን ዘመዶቹ ስለሚያረጋግጡ ለመቋቋሚያ በሬ ወይፈን ጊደር ጥጃ ማርና ቅቤ ይሰጡታል። እንዲህ በመረዳዳት በሁለት እግሩ ከቆመ በኋላ እሱም በተራው ሌሎች ዘመዶቹን ሳይማረር ያቋቁማል። ለዚህ ደግሞ ከአዲሷ ሚስቱ ጋር ሁለት ዘንግ ይዞ በመዞር በኮይታ ወይም በጥሎሽ የተሟጠጠውን ጓዳውን ይጠግናል። ከሎሆራም በዚህ ባህላዊ ደንብ መሰረት ግልድሙን ባጭሩ አገልድሞ የመዳብና ኒኬል አምባሩን በቀኝና ግራ እጁ አድርጎ ጥቁር ሰማያዊ ነጭና ቀይ ጨሌዎችን ባንገቷ አጥልቆ በርኮታውን በመያዝ በኮራ አረማመድ ዳሌዋን ዳንኪራ እያስረገጠች ጡቷን እያስነጠረች ሁለት ዘንግ ይዛ ከምትጓዘው ጎይቲ ኋላ አርጩሜውን ይዞ ይከተላል። ከሎሆራ ጥሩ የባራዝ አርጩሜ ይዞ እሱና ጎይቲ በሚዞሩበት መንደር ሲጓዙ በየምክንያቱ ጎይቲ አንተነህን በአርጩሜ ይገርፋታል። ለሽንት ስትቆም ለምን ቆምሽ፣ እንቅፋት ሲመታት ለምን መታሽ፣ ደክሟት ቁጭ ስትል ለምን ቁጭ አልሽ እያለ በየምክንያቱ እንዲገርፍ ባህሉ ያስገድዳል። ሴት ልጅ በኋላ ከቁጥጥር ውጭ ሆና እንዳታስቸግር ባሏ እየገረፈ በማሽቆጥቆጥ ቅን ታዛዥ ሽር ያለች አገልጋይ እንድትሆን ያደርጋል። ካርለት አልፈርድ ማስታወሻ ካሜራና ድንኳኗን በጨርቅ ከረጢት ይዛ የፍየል ቆዳዋን በመልበስ አብራቸው እየተጓዘች ከሎና ጎይቲ የሚያደርጉትን ትቃኛለች። የከሉ ዘመዶች ለከሉ የሚያደርጉለትን ስጦታም ትመለከታለች። ከሎሆራ እናቱ ዘንድ ስጦታ ለመቀበል ላላመንደር ሲሄድ ካርለት እጅግ በጣም አዘነች። ከሉም በጣም ተሰማው። እናትየዋ እንዳዩት አቅፈው አንገቱን ሲያሻሹ ቆዩና ካርለትና ሚስቱን ሰላም ብለው ትክዝ ብለው ቁጭ አሉ። ለልጃቸው ምን እንደሚያደርጉለት ጨነቃቸው። ለሱ ስጦታ ያዘጋጁለት መካከለኛ መጠን ያለው 2 ቅል ቅቤና 1 ቅል ማር ብቻ ነው። ከሎ የእናቱን ሁኔታ አይቶ ሐዘን ተሰምቶት ዞር ሲል ካርለት ተጠጋቻቸው። ለምን ያለቅሳሉ አለች ትንሽ አረፍ ካለች በኋላ። ይህ ልጅ የሚያስፈልገውን ያህል ስጦታ አላገኝማ። እርስዎ ለልጅ የሚሰጡት ከብት ፍየል የለውትም? የለኝም። ለምን? እኔ ከብት ፍየል ኖሮኝም አያውቅም፣ ወደፊትም አይኖረኝም። በልጃገረድነቴ ከብቶች ፍየሎች በጎች ያባቴ ነበሩ። ባልሳገባ ደግሞ የባሌ ነበሩ። አሁን ባሌ ሞቷል። የከሉ አባት ቢኖር ለልጄ ብዙ ሀብት ይሰጠው ነበር። የባሎትን ሀብት አልወረሱም? ሚስት እንዴት የባሏን ሀብት ትወርሳለች? ባሏ ሲሞት ለወንድሙ በውርስ ትተላለፍና ወንድሙ ሌላውን ሀብት እንደወረሰ ሁሉ እሷንም ይወርሳል። እኔም ለባሌ ታናሽ ወንድም እያገለገልኩ ኖራለሁ። አሁንም ባልቴቷ ፍዝዝ እንዳሉ ናቸው። ባሉ የሞቱ ጊዜ መቼም እንዳሁኑ የበለተተው አይመስለኝም። ከታናሽ ወንድምየው ጋር ይቃበጡ ነበር። ይሄማ ይጠየቃል። ባሌ እያለም ቢሆን ከታናሽ ወንድምየው ጋር እንጨዋወታለን። እንዲያውም ከሎን የወለድኩት ከሆራሼላ ታናሽ ወንድም ነው አሉ ባልቴቷ ፈርጠም ብለው የሞጨሞጨውን አይናቸውን ወደ ካርለት እየመለሱ። ምን ማለቴ የከሎ ወላጅ አባት ሆራሼላ አይደለም ነው የሚሉኝ? የሚጠራው እኮ ከሎሆራ ተብሎ ነው። ካርለት መልሱን ለመስማት ጓጓች። በእኛ ባህል አንድ ሴት ከባሏ ታናሽ ወንድም ልጅ ብትወልድ የልጁ አባት የሚሆነው ባሏ ነው።
ባሏ እንኳን ሞቶ ከሌላ ወንድ ብትወልድ የልጁ አባት ስም በሟቹ ባሏ ስም ነው የሚሆነው። እና የከሎ እውነተኛ ወላጅ አባት በሕይወት አለ? አዎን አለ። እሺ፣ አሁን እርሶን የሚጦረው ማን ነው? እሱና ልጆቼ። ይህ መልስ ለካርለት እስካሁን ያልሰማቸው አዲስ ነገር ነው። ከሎሆራም ስለ ወላጅ አባቱ የሚያውቅ አልመሰላትም። ምክንያቱም የግል ታሪኩን ሲነግራት አባቴ ሞቷል ብሎ ነበር። ካርለት ወደ ከሎ ሄዳ ጉዳዩን ስትነግረው በጣም ተገረመ። ይህን ምስጢር እሱ ቀደም ብሎ ያውቅም፣ ወደፊትም ለማወቅ የሚችል አልመሰለውም። ካርለት፣ አሁን የምትነግርኝ ሁሉ ለኔ አዲስ ነገር ነው እኮ። በጥረትሽ ወላጅ አባቴን እንዳውቅና እንዳገኝ እያደረግሽኝ እኮ ነው። ካርለትም ምንም አይደል፣ ይልቁንስ አባትህን ማግኘት ይኖርብናል አለችው። ጂሚ ሼላ ብዙ አላረጀም። ምቾት ስላለው ሰውነቱ ጠንካራ ቢሆንም እድሜው ከ60 በላይ ነው። ካርለትና ከሎሆራ እሱ ዘንድ ሲመጡ ከጎጆ ፊት ለፊት በርኮታው ላይ ቁጭ ብሎ ፀሐይ የሞቀ አገኙት። ካርለት ጂሚን ስታየው ደንገጥ ብላ ከሎን ዞር አየችው። ከሎሆራና ጂሚ ሼላ በጣም ይመሳሰላሉ። ካርለት ጂሚን እንዳየች ከሎሆራ አርጅቶ ከፊት ለፊቷ የተቀመጠ መስሏት ነበር። ጂሚ ሼላ ከሎሆራን ለመጠየቅ ሻንቆ መንደር ሄዶ ሳለ ካርለትን አይቷታል። ስለዚህ እንዳያቸው አወቃቸው። እነሱም ሄደው አጠገቡ ቁጭ አሉና በሐመር ባህል መሰረት ረፍት ከወሰዱ በኋላ እንዴት ነዎት አሉት። ደህና ነኝ፣ እናንተስ እንዴት ናችሁ? አለ ጂሚ ሼላ። ከሎ ለርሶ ምን ሆነው? የወንድሜ ልጅ ነው። ጂሚ ካርለትን በተመስጦ ተመለከታት። መልኩ ግን ቁርጥ እርሶን ነው የሚመስለው። ሆራ ሼላና እኔም እንመሳሰል ነበር እኮ። ከሎ የእርሶ ልጅ እንደሆነ ሰምቻለሁ። እንዴት ነው? ካርለት ዋናው ነጥብ ላይ ዘላ ጥንቡቅ አለች። እንዴት ተደርጎ? ጂሚ ሼላ መልሶ ጠየቃት። እርሶ ከከሎ እናት ጋር ያረጉ አልነበረም? ያማ ባህል ነው። እና እንዴት ከሎ የማን ልጅ እንደሆነ ያጡታል? በሐመር ባህል ልጅ ከወንድም ተወለደ ከውሽማም በአባትነት የሚታወቀው ባል ነው። እኔም ከከሎ እናት ጋር ወንድሜ ያለም ሆነ ከዚያን ወዲህ ግንኙነት ቢኖረንም ከሎ ከማንኛችን እንደተወለደ የምታውቀው እናቱ ብቻ ናት። ካርለት ነገሩ ገባት። በሐመር ማህበረሰብ የልጇን ትክክለኛ ወላጅ አባት የምታውቀው እናት ብቻ ናት ለካ ብላ ተደንቃ ቆየችና ለምን ስሙ ጂሚ ተባለ አለችው ጂሚ ሼላን። አንድ ጂሚ የሚባል ፈረንጅ እዚህ መጥቶ ከአባቴ ጋር ተዋውቆ ነበር። እንደ አጋጣሚ እናቴ እሱ ከዚህ ሳይሄድ እኔን ወለደችኝ። በሐመር ባህል ደግሞ እንግዳ መጥቶ በአጋጣሚ ልጅ ቢወለድ ስሙ በዚያው ሰው ስም ነው የሚጠራው። ካርለት ነገር ወዲያው ገባት። ምክንያቱም በዚህ መልክ በሷ ስም የሚጠሩ ሁለት ሕፃናትን ታውቃለች። የከሎሆራ እናት የከሎን ትክክለኛ አባት ጠይቂያቸው እርሶ እንደሆኑ ነገሩኝ ስትለው ጂሚ ምንም መልስ ሳይሰጣት ከሎሆራን አይኑን ሲያይቆየና እጁን ጎተት አድርጎ ያዘው። ከሎ የወላጅ አባቱ ጣቶች እጁን ሲነኩት ደስታ ይሉት ሐዘን ቅጡ የጠፋበት ስሜት በመላ አካላቱ ተስለከለከበት። ትንሽ ቆይተው አባትና ልጁ ከመቀመጫቸው ብድግ ብለው ተቃቀፉ። የወላጅና ልጅ ፍቅር በመካከላቸው ታየ። ካርለትም የደስታ እንባ ነባች። የሐመር ፀሐይ ግን ወደ መሰወሪያዋ ወደቀች። ከሎሆራ በፍቃድ ከዩኒቨርሲቲው በተገለለ በሁለተኛ ዓመቱ ያቋረጠውን ትምህርቱን ለማጠናቀቅ ወደ አዲስ አበባ ሄደ። አዲስ አበባ ዩኒቨርሲቲ ገብቶ ትምህርቱን ከጀመረ ከጥቂት ሳምንታት በኋላ ለስቲቭ ስልክ ደወለለት። ቀጠሮ ተሰጣጡና እሁድ ዕለት ዋቢ ሸበሌ ሆቴል ከሎ ከስቲቭ ቀድሞ በቀጠሮ ቦታ ተገኘ።
ስቲቭ ልክ በሰዓቱ ሲገባ ከሎ ገና ከበሩ ወደ ቀኝ ሲታጠፍ ተመለከተው። ስቲቭ የሆነ ፖስታ ይዞ የመሮጥ ያህል ሲራመድ ከሆቴሉ ማዕዘን ላይ ካለው ሶፋ ላይ ነጫጭ ጥርሶቹን የሚያብለጨልጨውን ከሎን ተመለከተው። ስቲቭ ፈገግ እያለ ተጠግቶ የእጅ ሰላምታ ተለዋወጡና ስላንተ በማስብበት ወቅት ላገኘህ በመቻሌ በጣም ተደስቻለሁ አለ ስቲቭ የፈገግታውን መጠን እየጨመረ። እኔም እንደገና ላገኘህ በመቻሌ ደስ ብሎኛል አለ ከሎ በተራው። በመካከሉ የሆቴል አስተናጋጅ በትህትና ቀርቦ ምን ልታዘዝ አለ። ስቲቭ ማኪያቶ አዘዘና ከሎ ይህ ፖስታ ላንተ ከእንግላንድ የተላከ ነው ብሎ ሰጠው። ለኔ ብሎ በመደነቅ ስቲቭን ተመለከተውና የታሸገውን ካኪ ፖስታ ከፈተው። ከሎ ይሆናል ብሎ ባይገመትም ከካርለት ጋር ተመካክሮ ለእንግሊዝ ሀገር የአፍሪካ ቀንድ አንትሮፖሎጂስቶች ፕሮጀክት የአጭር ጊዜ ትምህርት ዕድል ሐሳብ አቅርቦ ነበር። ይገርማል። የአፍሪካ ቀንድ አንትሮፖሎጂስቶች ፕሮጀክት የ6 ወር የሙያ ማሻሻያ የትምህርት ዕድል ማንቸስተር ዩኒቨርሲቲ ውስጥ እንዳገኘ የሚገልጽ ነው አለ ከሎ ስቲቭን ፈገግ ብሎ ያየ። አዎ አውቄያለሁ። ባለፈው ካርለትና እኔ በአንተ የትምህርት ዕድልና በባለቤት የእንግላንድ ጉብኝት ብዙ አስበንበት ነበር። ሆኖም ግን ስለመሳካቱ እርግጠኞች አልነበርንም። አሁን ግን ሊሳካ ችሏል። ስቲቭ የእንግሊዝ ቪዛ የታተመበትን ፓስፖርት ሰጠውና የባለቤት ፓስፖርት ዘግየት ቢልም ይደርሳል አለው። ጎይቲ የኖረችበት ዓለም ወደፊት ከምታየው ዓለም የተለየ ነው። ለአጭር ጊዜ ቀሪውን ዓለም እንድታይ ማድረጉ በአስተሳሰቧ ላይ የሚያመጣው ለውጥ ይኖራል። ጎይቲ በመማር ለማህበረሰቧ ጠቃሚና የሌሎች እህቶቿ አርአያ መሆን አለባት ብሎ ከሎ በተመስጦ ሲያስብ ስቲቭ በጥሞና እየተመለከተው ማኪያቶውን ጠጣና በሌላ ጊዜ ለመገናኘት ስልክ እንደሚደዋወሉ ተነጋግረው ተለያዩ። ከሎ ሆራ መልሱን በማያውቀው ጥያቄ ለዓመታት በሐሳብ ዥዋዥዌ ሲጫወት አቅሉን ስቶ የወደቀ ሲመስለው በፍርሃትና መራራ ጥላቻ ሲነከር ኖሯል። ጊዜ ምስጢሮች ሁሉ ቁልፍ በመሆኑ የጠወለጉት እምነቶቹ በህሊናው ትክክለኛ ፍርድ እየተጠረጉ ሲወጡ በጊዜ ለመለሙ ሐሳቦቹ በህሊናው ውስጥ ስፍራቸውን ያዙ። ጊዜ ደካማ ሐሳቦቹን ጠገነለት፣ አደሰለት፣ ወለወለለት፣ አጸዳለት። ራሱን የደበቀውን ከሎን ከመሸገበት የተሳሳተ ምሽግ እንዲመለስ የተጋፈጠው እውነት አስተዋጽኦ አደረገለት። የተደበቀው እውነት በማያሰልስ ብርቱ ጥረትና ፍለጋ ከተቀበረበት ማውጣት የሚቻልበትን ልምድ ዛሬ አግኝቷል። ጥቁርን ጥቁር ከሚሉት ይልቅ ጥቁሩን ነጭ ብንልስ የሚሉት እውነት ላይ ለመድረስ የተሻሉ እንደሆኑና እነዚህኞቹ ከነዚያኞቹ የማወቅ ዕድላቸው የሰፋ መሆኑን ተገንዝቧል። ዓለማችን እሾህ እንደ ቄጤማ የተጎዘጎዘባት አይደለችም። እሾህ ግን አለባት። እሾሁ ለሰው ልጆች ችግር እንዲያስከትል አልተፈጠረም። በአጋጣሚና በራስ ጥፋት ግን ችግር ሊያደርስ ይችላል። ዋናው ቁም ነገር ግን የሾህን ጉዳትና ጥቅም በሚገባ ማወቅና ሊጠቅም የሚችልበትን ዘዴ መፈለጉ ላይ ነው። ከና አባባሉስ እሾህን በሾህ አይደለም የሚባለው። ይህ ሳይሆን ቀርቶ ግን በሕይወት ቅንጣቢ ላይ በደረሰ ጥፋት ከጓደኛ፣ ከዘመድ፣ ከሰው፣ ከሀገርና ከዓለም ለመሸሽ መሞከር ሕዝብን መናቅ እርካታ ወደማይገኝበት ያዘቅት ሕይወት መንሸራተት ይሆናል። የከሎ ሆራ ልብስ አሁን ላይ ሳዳጎራ ወይም ግልድም ነው። የሚጓዘው ካለ ጫማ የሚተኛውም ቆዳ ላይ ነው። ህሊናው ግን ብስለትን፣ ማስተዋልን፣ መቻልን ተለማምዶ ስለደነደነ በጣም ደስተኛ ነው። ደስታ የቁስ ውጤት ሳይሆን የህሊና ትርጉም መሆኑን በራሱ ላይ አረጋግጧል። የእናትን ጡት እየጠቡ እድሜ ልክ የማይኖርባት ዓለማችን ለኛ ብዙ ሽፍንፍን ገጸ በረከትን ታድለናለች። ሽፍንፍኑን ከመፍታታችን በፊት ግን አንድ ልናስተውለው የሚገባ የህሊና ፍርድ መኖር አለበት። ሽፍንፍኑ ውስጥ የምንፈልገው ወይንም የማንፈልገው በረከት ሊኖር እንደሚችል ማወቅና የማንፈልገው ከደረሰን ህሊናችን እስኪደማ ድረስ ላለመማረር ራሳችን ለራሳችን ቃል መግባት አለብን። ያገኙትን የህይወት ዕጣ ለማሻሻል ሁሌም መጣርና መድከም ግን ይጠበቅብናል። ካርለትና ከሎ ሆራ አንዱ ከሌላው ብዙ ተምረዋል። ሁለቱም ለሐመር ህዝብ ልዩ ፍቅር አድሮባቸዋል። አብሮ መኖር፣ የህዝብን ስነ ህይወታዊ ቀመር መረዳት፣ ፍቅርን ማስከተሉ የማይቀር ሲሆን መወለድ ቋንቋ መሆኑን አረጋግጠዋል።
የከሎሆራ የመመረቂያ ቀን 3 ቀን ሲቀረው ካርለት ጎይቲን ይዛት አዲስ አበባ መጣች። ጎይቲ አዲስ አበባ እንደመጣች ከሎሆራ ስቲቭ መኖሪያ ቤት ሄዶ ተገናኙ። ጎይቲ ጉድጓድ ውስጥ እንደኖረ ውሻ በመታየው ነገር ሁሉ በርገግ ማለቷን ሰውነቷ ሲርበተበት አይቶ ቢረዳም ከሎ አንድ ነገር በህሊናው ተመላለሰ። ሐመር ላይ ልብስ የለበሰ ሰው የደረቀ ዛፍ ይመስል ከርቀት እንደሚታየው ሁሉ አዲስ አበባም ለየት ያለ አለባበስ ለብሶ መታየት እንዳሻንጉሊት ያስቆጥራል። ጎይቲ ደግሞ እንዲያ እንድትሆን ፈቃዱ አልሆነም። ስለዚህ ጉዳይ ከካርለት ጋር ተመካክሮ በሐሳቡ ከተስማሙ በኋላ የከተማ ሰዎች የሚለብሱትን አይተሽለ አንቺም የዚህ አይነት ልብስ ልበሽ፣ ወደ ሐመር ስንመለስ ግን የራስሽን ልብስ ትለብሻለሽ ብሎ ጠየቃት። ጎይቲ ለማን ብዬ የአባቴን የወግ ልብስ ትቼ የከተማ ጨርቅ ለምን ለብሳለሁ አለችው። ለተወሰነ ጊዜ እኮ ነው እንጂ እኛስ ብንሆን ሐመር የምንለብሰውን አይተሽው የለም? እዚህ ከከተማው ሰው ለየት ያለ ልብስ ከለበስሽ የሰው ሁሉ አይን አንቺ ላይ ስለሚያርፍ ያሳፍርሻል ብለን ነው አላት ከሎ ለማግባባት ያህል ምክንያቱን ዘርዝሮ። እንዴት ነው ያሳፍርሻል? እነሱ ቢያጠፉን የምልሳሳት? እኔ በአባቴ ደንብ ሰው አየኝ ብዬ ማፍራ አይደለሁም። በገላዬ የሚያስቀይም ነገር ስለሌለኝ በጨርቅ አልሸፈንም አለች ጎይቲ ኮስተር ብላ። ከሎና ካርለት ጎይቲ ባቀረበችው ምክንያት ተቆጥተው አፍህን ያዝ የተባለ ሕፃን ነው። ጎይቲ ከሎና ካርለትን የአፍረት ምንጩ ራሱ የተሳሳተ የህሊና ማነስ ትርጉም ውጤት መሆኑን አስተማረቻቸው። ስለዚህ ሁለቱም ጥያቄያቸውን አነሱ። ካርለት ጎይቲና ስቲቭ በከሎ የመረቃ ወቅት ከተገናኙ በኋላ የማስታወሻ ፎቶ ተነሱ። ከዚያም ስቲቭ ቤት ፊት ለፊት ካለው ለምለም ሳር ላይ ቁጭ ብለው ከሎና ስቲቭ ቢራ፣ ካርለትና ጎይቲ ደግሞ ሚሪንዳ እየተጎነጩ የተጠበሰ የከብት ስጋ ከመጥበሻው ላይ ያነሱ ሲመገቡ እንደቆዩ ስቲቭ ወደ ቤቱ ገባና ሲመለስ ለከሎና ለካርለት አዲስ ዜና በሰራቸው። ጎይቲ በቱሪስት መልክ ወደ እንግሊዝ ሀገር እንድትሄድ በፓስፖርቷ ላይ የእንግሊዝ ቪዛ አስመትቻለሁ ብሎ ፓስፖርቱን ለከሎ አቀብሎ በግራ እጁ የያዘውን ሻምፓኝ ከፈተ። ካርለት ከመቀመጫዋ ተነስታ ትዊስት እየደነሰች ሳቋን ለቀቀችው። ከሎም ለ6 ወር አጠገቡ በመሆኗ ፊቱ በደስታ የቀለጠ ኑግ መስሎ አንጸባረቀ። ጎይቲ ግን በሷ ጉዞ የሚፈነድቁትን ግራ ገብቷት እየተመለከተች ፈገግ አለች። ከዚያ ካርለት ጎይቲን ጠራቻትና ጎይቲ ከኔ ጋር ለንደን ትሄጃለሽ አለቻት። እናንተ አሁንስ ብላችሁ ባህሌን ልታስፈርሱኝ ነው? እኔ በራሴ ፈቃድ የትም አልሄድም፣ እሱን ጠይቂው አለች ፊቷን ቅጭም አድርጋ። ጎይቲ ፈቅጄልሻለሁ ሂጂ አላት ከሎ። እሱ ሳይሄድ እኔ ብቻ ነኝ የሚሄደው አለች በድንጋጤ ትከሻዋን ሰብቃ። ጎይቲ ከሎን ታፈቅሪዋለሽ? አዎና፣ ከእንግዲህ ካለሱ ማን አለኝ አለች ጎይቲ አንገቷን ቀበር አድርጋ ከሎን ሰርቃ ያየች። ደስ ይበልሽ፣ ሶስታችንም አብረን እንሄዳለን አለቻት። ከሎሆራ ሳይታወቀው በሐሳብ ጀት ገብቶ ተሳፈረ። ወዲያው ሶስቱም ስቲቭን ተሰናብተው በመኪናቸው ወደ ሐመር በረሩ። አእዋፍ ሲዘምሩ፣ ንቦች አበባ ሲቀስሙ፣ ኮርማዎች ሲያገሱ፣ ሶስቱ ጓደኛሞችም የተፈጥሮ ትርኢት እድምተኛ ሆነው ተቀላቀሉ። ካርለት የ2 ዓመት ከ3 ወር የሥራ ፈቃዷን ልትጨርስ የቀራት 1 ሳምንት ብቻ ነው። ከዚህ በፊት ከአንድም 2 ጊዜ የጥናት ፈቃዷን አራዝማለች። ዘመናዊው ሕይወቷን በመዘንጋት በሐመሩ ንጹሕ ሕይወት ረክታለች። ዛሬ የሐመር ሕዝብ ለሷ የለንደን ሕዝብ ነው። ከእንግዲህ ወዲያ ካርለት ኢትዮጵያዊት ነች። ለንደን የሥጋ ዘመዶቿ፣ ሐመር ደግሞ የመንፈስ ወዳጆቿ የሚገኙበት ነው። በዚህ ቀን ካርለት ከከሎ ጋር ስለ ማህበረሰቡ ወደፊት ዕጣ ተነጋግረው ነበር። ካርለት ሐመሮች በርግጥ የሚያውቁት ራሳቸውን ነው። ከነሱ ውጪ ያለው ዓለም ምን እንደሚመስል አያውቁም። ይሁን እንጂ ከዓለማችን ውጪ በራሳቸው ደሴት ተጠልለው ዝንተ ዓለም መኖር አይችሉም። ተወደደም ተጠላ
በክልላቸው ሳይንስ የፈጠራቸው ተሽከርካሪዎችና በራሪዎች ያልፋሉ። ስለነሱ ሌላው ሲያውቅ እነሱም ስለሌላው ለማወቅ መቻል አለባቸው። ለዚህ ደግሞ ዋነኛው ድልድይ የሐመር ወጣቶች ሲሆኑ የዘመኑን ትምህርት መቅሰም መቻል አለባቸው ብላ ነግረዋለች። ከሎም ሐሳቧ የሱም እምነት እንደሆነ ከሎ አረጋግጦላታል። ካርለት ሐመርን ለመልቀቅ የተወሰኑ ቀናት ሲቀራት ሆዷ እየተሸበረ ተጨነቀች። የገርሲ፣ ፌጦ፣ ኩንኩሮ፣ ጨዋንዛ፣ ግራር፣ ዘንባባ፣ አጋም፣ ጠ፣ አንቃ፣ ሌሊሚ፣ ጨውሊምባ፣ ሾላ፣ ዋንዛው፣ የንኮይ ደኑ፣ ያሰሌ፣ የካራ ሰንሰለታማ ተራራው፣ የላላ፣ የሻንቆና የወሮ መንደር፣ የሐመር ልጃገረዶች፣ ጎረምሶች፣ አዛውንቶች፣ ሽማግሌዎች፣ ባልቴቶችና ቀብራራው ደልቲ ገልዲ በአእምሮዋ ላይ እንደ ፔንዱለም ባለማቋረጥ እየተመላለሱ ጨክነሽ ጥለሽ ልትሄጂ እያሉ ልቧን አንጠለጠሉባት። ካርለት ቀሪውን ጊዜዋን ከብቱን፣ ሰውን፣ ጫካውን ፎቶ ስታነሳ ሰነበተች። ልቧ ግን እንደ ታረደ ዶሮ እየተነሳ ፈረጠባት። ስትመጣ ዳርዳር ቆመው የተመለከቷት ሐመሮች የጉዞዋን ዜና ሲሰሙ ህሊናቸው ኮምሸሽ ብሎ አይናቸው በእንባ ሲሞላ ተመለከተች። ስትቀርባቸው ሊወጓት ቀንዳቸውን ያዞሩባት የነበሩት ከብቶች ጠረኗን እየፈለጉ ተጠግተው እጆቿን ላሷት። ካርለት በሕይወቷ እንዲህ ልብ ሰራቂ የሆነ የሰውና የተፈጥሮ ፍቅር አጋጥሟት አያውቅም። ስለዚህ ልቧ ደረቷን ሲረግጥ ህሊናዋ ነባ፣ አይኖቿም አለቀሱ። ካርለት ሐመርን ልትለቅ አንድ ቀን ሲቀራት የኢቫንጋዲ ጭፈራውን ለመካፈል አሸዋማ፣ ገላጣና ዙሪያውን በለምለሙ የሐመር እጽዋት ተከቦ ፍቅር እየተቦካ ወደሚጋገርበት፣ ንብ አበባ ወደምትቀስምበት፣ አዋፍና ሰዎች ጦም ዜማቸውን ወደሚያዜሙበት፣ የእጽዋት፣ የአራዊት፣ የአዋፍ፣ የሰው ዳንኪራ ወደሚረገጥበት ስፍራ ተጓዘች። ካርለት በኢቫንጋዲ ጭፈራ ወቅት ሁሌም እንደምታደርገው ጀግናውን ባይኖቿ ማተረች። ጀግናው እየዘለሉ አየሩን ከሚቀዝፉት ጎረምሶች ከነሱ መካከል የለም። ካርለት አምላኬ ብላ እንደ መኪና ጎማ ተነፈሰች። በጭንቀት አይኖቿ ሲቅበዘበዙ ግን ደልቲ ገልዲ ካለወትሮ ተክዞ ራቅ ብሎ ቆሞ አየችው። ጀግናውን ተክዞ አይተው አታውቅም። ቀጭኔና አንበሳ የገደሉት አነጣጣሪ አይኖቹ ቦዘው ስታይ ሰውነቷ ተዝለፈለፈባት። ጭንቀት ያዘለው ዶፍ ዝናብ ሊያለብሳት መጣ ወረድኩ እያለ አጉረመረመባት። ካርለት በደመ ነፍስ ወደሱ እየተንቀሳቀሰች ምን ሆኖ ይሆን ብላ ራሷን ጠይቃ ፊት ለፊቱ ሄዳ ቆመች። ካርለት አላትና ዝም ብሎ አይኗን ተመለከተ። ምን ሆንክ ደልቲ ብላ ጠየቀችው። ዝም ብሎ አይኖቹን ከሷ ላይ አንስቶ ወደ ጨረቃው አወረወራቸው። ካርለት ዘለሽ ቀፊው አሰኛት። ካርለት አለ ደልቲ አይኖቹን ሳያወርድ። አቤት አለችው። ደልቲ ገልዲ ግን ዝም አለ ተመልሶ። እንደ ባልጩት ድንጋይ እያብለጨለጨ የተከፋፈለው የጭኑና የእጁን ጡንቻ፣ ሳንቃው ደረቱን፣ የሚንቦገቦጉት ትናንሽ አይኖቹን በጨረቃዋ ብርሃን ካርለት ስታይ የምትይዘው የምትጨብጠው ጠፋት። መላ አካሏ እሳት ላይ የወደቀ ቋንጣ ይመስል ኩምትርትር ወጣ። ወይ አምላኬ፣ ምን አለ ልቡን በነገረኝ። ምናልባት መለያየታችን አስጨንቆት ይሆን? መቼም ማለት የፈለገው ነገር አለ፣ ከአንደበቱ እንዳያወጣው ግን እየተናነቀው ነው ብላ አሰበች። ይህንን ስታስብ ካርለት መሄድሽ ነው የሚል ከደልቲ ጉሮሯ ፈትልኮ ወጣ። አዎ መሄዴ ነው አለች ካርለት። ምን ሊለኝ ይሆን አምላኬ ብላይን አይኑን እየተመለከተችው። ደልቲ ግን አሁንም ጸጥ አላት። ትወደኝ ነበር ብላ የሞኝ ጥያቄ ጠየቀችው። ደልቲ ግን ትክ ብሎ አይቷት አይ አላት በምጸት። ካርለት መልሱ ከልቡ እንዳልሆነ በሚገባ ተረዳች። ይህኔ ከቁጥጥሯ ውጭ ሆነች። ጀግናው እንደገና ጣላት። ስለዚህ እጇን ሰዳጁን ያዘችውና ወደ ሰንበሌጡ ይዛው ገባች። ከዚያ ጭፈራው ባይነት ቀጠለ። ዳንኪራው ተመታ። አሁንም እንደባለፈው ተመልካች በሌለበት የተፈጥሮ አዳራሽ ትርኢታቸውን ለራሳቸው አሳዩ። ዳንኪራው ግን
እንዳለፈው ተስፋ ሰጪ ሳይሆን ለየት ያለ የሰቀቀን፣ የሐዘን፣ የህምታ ውዝዋዜ ሆነ። በነጋታው ፀሐይ ከወደቀችበት ተነስታ ወደ መሃል ሰማይ ስትገሰግስ ካርለት ዕቃዎቿን በስቴሽኑ ዋገን መኪናዋ ላይ ከከሎ ጋር አስተካክለው ጭነው እንደጨረሱ ሐመሮች ከየመንደሩ ተሰባስበው ሴቶቹ ደረታቸውን እየደቁ ሲያለቅሱ፣ ወንዶቹ በርኮታቸው ላይ ተቀምጠው ተከዙ። ካርለት አይኗ በእንባ ሊጠፋ ተቃረበ። የሁለት ዓለም ዘመዶች ሲለያዩ አምርረው አዘኑ። ከሎሆራ ካርለትና ጎይቲ በሽማግሌዎች ተመርቀው ጀርባቸው በከብትበት ከተቀባ በኋላ ሦስቱም መኪና ውስጥ ገብተው መኪናዋ ተንቀሳቅሳ አቧራው ሲነሳ የሐመር ጭንቅላቶች ወደ መሬት አቀረቀሩ። ካርለት ትንሽ ከተጓዘች በኋላ ኢቫንጋድ የጨፈረችበትንና የቦረቀችበትን የሐመር ጫካ ለመሰናበት መኪናዋን አቁማ ስትወርድ ከሎና ጎይቲም አብረው ወረዱና እንባቸውን አወረዱት። ወፎቹ ግን እየዘመሩ ቱር ቱር እያሉ እየበረሩ እየተዳሩ ምግባቸውን መፈለጋቸውን አላቆሙም። በዋናው የመኸር ወቅት የሐመር ተፈጥሮ ውበትና ለምላሜውን የክቱን አውጥቶታል። እጽዋት ለምልመው አብበዋል። የከስኪ ወንዝ ካሸዋ በላይ ሆኖ ይፈሳል። የቡስካ ተራራ አሁንም ከቦታው ሳይንቀሳቀስ የሐመሮች የታሪክ ሐውልት ሆኖ ፈገግታውን በልምላሜ ያሳያል። ከአሰሌ ሰንሰለታማ ተራራዎች እስከ ኬንያ ጠረፍ፣ ከኤርቦሬ እስከ ሃሪ ማህበረሰብ የሐመሮች ዘፈንና ዳንኪራ አሁንም ከጫፍ ጫፍ ያስተጋባል። የሐመር ተፈጥሮ ለሰዎች ብቻ ሳይሆን ከድንቢጥ ወፍ እስከ ጥንባንሳ ጆፍ ያሞራ፣ ከትል እስከ ተሳቢው ዘንዶ፣ ከከብት እስከ ሚዳቋና ድኩላ ይፈነጭበታል። ሁሉም የተፈጥሮ ድምፁን ባሰማ እንቅስቃሴ ባደረገ ቁጥር ውብ የሙዚቃ ቅማሬ ከጋራ ጋራ ከቋጥኝ ቋጥኝ ያስተጋባል። የሐመር ምድር ለሚመጡትም ለሚሄዱትም ሁሌም ያው ነው። መለምለም፣ ማበብ፣ መጠውለግ፣ መድረቅ፣ ተመልሶ ደግሞ መለምለም። ስቴሽን ዋገን መኪናዋ ደልቲ ገልዲ የሚወዳቸውን ጭና በአራት እግሯ ከቡስካ በስተጀርባ ተሰውራበታለች። መዝናኛዎቹን፣ መደሰቻዎቹን ሌባዋ ይዛ በአቧራ ደመና ገብታ ጠፍታበታለች። ደልቲ አሁን ሁለት እግር ያለው ከሌላ ፍጡር ያልተለየ መሆኑን ሳይረዳ አልቀረም። የጎሽን ጀርባ በአንድ ምት ብቻ አከርካሪውን ሰብሮ የሚያንበረክከው አንበሳ መጨረሻ ላይ የዝንብ መዝናኛ መሆኑ የማይቀር መሆኑን ደልቲ ሊመለከተው ሊደርስበት ነው። ያ ከቀጭን እይታ ውጭ አልፎ ብብት ስር የሚገባ ፈጣን ሯጭ ፍቅረኞቹን ለመያዝ አቅም አነሰው። ሲሄዱ አላይም ብሎ ከስኪ አሸዋ ገብቶ ተሰወረ። ደልቲ የመለየትን መጥፎ ዕጣ ተጋተ። አሁን ላይ የሚወደውን የማጣት ዕጣ ደርሶት የትካዜ አባዜን እያስተናገደ ነው። እነሱ ጥለውት ሄዱ። እሱ ግን ያለው እዚያው ነው። ነገ ልጃገረዶች ለሱ የዘፈኑለት የዘፈን ዜማና ግጥም ለሌላ አዲስ ጀግና ሲተላለፍ እምታ ሰፍኖበት መቆዘሙ ላይ ቀር ነው። አይ ሕይወት የሞላ መስሎ ይቆይና መፍሰስ ይጀምራል። ፍቅር ሲጀምሩት የጥቅምት ማር ይሆንና ሲያልቅ ግን ይመራል፣ ያስከፋል፣ ያስደምማል። ጀግናው ደልቲ ላይ እንኳን የወደዱትን የማጣት አባዜ እየተንቦራቸ እየተጠጋው ነው። ሁለቱ ፍቅረኞቹ ሲያዩት እንደ በሰለ ድንች በፍቅር ትርክክ ብለውለት ነበር። እቀፈኝ፣ ጠበቅ አድርገው ወደ ሰውነት ለጥፈኝ እያሉ አዝናንተውታል። ከዚያና ከዚህ እየተቀባበሉ ዘፍነው በጭፈራ ልባቸው ጠፍቶ ልቡን አጥፍተውታል። አሁን ግን እነሱ የሉም። አሁን ተራው ሌላ ነው። ለዛሬ ትላንት ትዝታ ነው። በትላንት እሱ ተወቧል። ዛሬ ደግሞ የትዝታው ቀን ናት። ነገስ የማን ትሆን? ደልቲ ገልዲና አንተነይመር ከሐመር አለኝታ ከሐመሮች ሕይወትና ተስፋ ከከስኪ ወንዝ ዳር ተጋድመዋል። ሁለቱም ከተስፋ ይልቅ በትዝታ ይንቦጫረቃሉ። ልክ በስድስተኛው ወሩ እንግሊዝ ሀገር ውስጥ በሚገኘው የማንቸስተር ዩኒቨርሲቲ አዳራሽ ሁለት ቆዳ ለባሽ ሴቶችና
አንድ ሳዳጎራ ያገለደመ ወጣት ተቃቅፈው በመግባት ቦታቸውን ይዘዋል። አፉን ከፍቶ የነበረው አዳራሽ ቀስ በቀስ ሞልቶ ተጨናነቀ። የዕለቱ አንትሮፖሎጂካዊ ጥናት አቅራቢ የአፍሪካ ውስጥ ምርምሯን ይዛ ወደ መድረክ ወጣች። ክቡራትና ክቡራን፣ በተመራማሪነቴ የሰለጠነው ዓለም ከረሳው ተፈጥሮና ሕዝብ መካከል ተገኝቼ ለዘመናት የዳበረ ባህልና ጥበብ ያለውን ማህበረሰብ ለማየትና ሕይወቱንም ለመኖር ችዬ እኔ ያገኘሁትንም ዕውቀት ለቀሪው ዓለም ሕዝብ ለመግለጽ በመብቃቴ ደስታዬ ወደር የለውም። የሐመር ተፈጥሮ ሰው ሰራሽ ብክለት ያልተጠናወተው ንጹህ ተፈጥሮ ነው። በዓለማችን ፍጹም ደስታ ያለው ሕዝብ አለ የሚል እምነት የለኝም። ደስተኛ ሕዝብ አለ ከተባለ ግን ከሐመር ሕዝብ የበለጠ ደስተኛ፣ ከሐመር ሕዝብ የበለጠ ግልጽ፣ በመካከሉ ጠንካራ መፈቃቀር ያለው ማህበረሰብ ያለ አይመስለኝም። በዘመናችን እንደ ብርቅ የሚታየው ዲሞክራሲያዊ ስርዓት ሐመሮች ለብዙ ዘመናት የህልውናቸው የማዕዘን ድንጋይ አድርገውት ኖረዋል። ከዚህ በተጨማሪም የሐመሮች የዳበረ የከብት አረባብ ዘዴ፣ የአመጋገብ ስርዓት፣ ብሂሎችና ትውፊቶች ወዘተ ዝብርቅርቁ የወጣውን የዘመነውን ዓለም አይነ ልቦና የሚስብ እንደሆነ አምናለሁ። ለማጠቃለል ያህል እኔ የምናገረው የማውቀውን ብቻ ሳይሆን የሚሰማኝንም ጭምር ነው። በእርግጥ ሐመር ላይ ሊሻሻሉ ሊያድጉና እገዛ የሚያስፈልጋቸው በርካታ ቁም ነገሮች እንዳሉ አምናለሁ። ሆኖም ግን ከሰለጠነው ዓለም የአካባቢ ብክለት ችግር፣ የበሽታ መስፋፋት፣ ተፈጥሯዊ ካልሆነ የአኗኗር ስርዓት ችግር አንጻር የሐመር ተፈጥሮ ማራኪ ነው። ሕዝቡም ንጹህ ሕሊና፣ የዳበረ የአኗኗር ልምድ፣ ተፈጥሯዊ ፍቅርና በራሱ የሚተማመን ሕዝብ መሆኑን ሳረጋግጥ በዓለማችን እውነቱን በመመስከር ከታወቁት ምስክሮች ራሴን እንደ አንዱ ቆጥረዋለሁ። ቀሪው ዓለም አፍሪካውያንን መርዳት ብቻ ሳይሆን አሁንም ከአፍሪካውያን ብዙ የሚማረው እንዳለ ማወቂያው ጊዜውን ነው የሚለው በጽሑፍና በተንቀሳቃሽ ምስል የተደገፈው ጥናቷ ተመልካቿን ከመቀመጫው ናጠው። ተመራማሪዋ በባዶ እግሯ ቆዳዋን እንደለበሰች ጥናቷን ስታቀርብ ቆይታ ስታጠቃልል ያችን ችግርና ሰቆቃ ተቋቁማ የሁለቱን ዓለም ልዩነትና ለመግባባት አስወግዳ እውነተኛ ሰብአዊ ፍቅርንና ሕይወትን ያሳየች ተመራማሪ የአድናቆት ጭብጨባና ጩኸት ለደቂቃዎች በዩኒቨርሲቲው ታሪክ ታይቶና ተሰምቶ በማይታወቅ መልክ ቀረበላት። ካርለት አልፈርድ ተባባሪዋንና ጓደኞቿን ይዛ ወደ መድረክ ስትወጣ ጭብጨባው ይበልጥ ጋለ። ከሎና ጎይቲም ህሊናቸው በደስታ ረካ። ሶስቱም ጓደኛሞች በሐመር ደን መካከል እንዳደረጉት ሁሉ በማንቸስተሩ የጉባኤ አዳራሽም ተቃቅፈው አነቡ፣ እየሳቁ አለቀሱ። ከሎራ በአውሮፓ ቆይታው ብዙውን ጊዜ በትምህርት አሳለፈ። ጎይቲ ግን ከካርለት ቤተሰቦች ጋር ተቀመጠች። ጎይቲ በአይን ማየት ቀርቶ በወሬ እንኳን ባሳለፈችው ሕይወት ውስጥ ያልሰማችው ጉድ ውስጥ ስትገባ በውኗ መቃዠት አበዛች። ከካርለትና ከከሎ ጋር መጀመሪያ ከሐመር ሲነሱ የመኪናው ጉዞ ደስ ብሏት ነበር። ከካርለት ጋር በመኪና ዲመካ፣ ቱርሚ፣ ጂንካ ሜዳ ስለነበር እንደ ልማዷ መኪናዋ ስትጓዝ የሐመር ሰዎችና እጽዋት ወደ ኋላ ሲሮጡ እሷ በሳቅ ፍርስ ብላለች። አንዴ ወደፊት አንዴ ወደ ኋላ ስታይ እንደቆየች ግን የሆነ ነገር ወዷን አሸበራት። ወዲያው ለካርለትና ለከሎ አያችሁልኝ እኔን ነገር አገሩን ሁሉ ስሰናበት አያደልቲን ግን ሳልሰናበተው ስመጣ ምን አለ እናንተ ብትመልሱኝ። አሁን ባል በማግባት አንጀቱ የተኮማተረው አንሶት መሄዴን ሲሰማ ሆዱ መንቦጫቦጩ ቀረ። ጀግና ሰው ልቡ ቶሎ ይቀየማል አለች። ጎይቲ አሁንማ ብዙ ርቀት መተናል። ቀደም ብለሽ አስበሽው ቢሆን ኖሮ ብንመለስም አይከብድም ነበር። አሁን ግን ብዙ ርቀናል። አንቺስ አያደልት የሚገኘው ከስኪ ወንዝ አሸዋ ላይ ተጋድሞ መሆኑን እያወቅሽ ለምን ሄደሽ ሳትሰናበችው ቀረሽ? አላት ከሎ። እናንተ ልቤን አጠፋችሁታ። እንዲህ አሁን ሆዴ ሊያጦለውለኝ እዚች መኪናይቱ ላይ መውጣቱም አጓጓኝና ረሳሁት እንጂ ምን ነው እናንተዬ
ራዘኑ ቅስሙን ይሰብረዋል። ጀግና ሰው ዕድሜው አጭር ነው። መርቀኝ ለሀገርሽ አብቃኝ በለኝ ሳልለው ወጥቼ ስመለስ ባጣው ጸጸቱ ዕድሜ ልኬን ይወጣልኛል አለች። ጎይቲ አያ ደልቲን አሁንም ታልሚዋለሽ ማለት ነው? ድሮ የተቃበጣችሁት አይበቃም? አላት ከሎ ፈርጠም ብሎ። ፈሬልኝ ያያ ደልቲ ጨዋታ እንደ ከተማ ልብስ የሚወልቅና የሚታጠብ መሰለህ? ሆድቃ ውስጥ ነው እኮ የሚቀመጥ። አያ ደልቲ አንፈራጦ ብቻውን ይዞት የነበረውን ስፍራ አንተ ገብተህ እሱን ወደ ጥግ ወሰድከው እንጂ ከሆድቃ ያውጥተህ አልጣልከው። እኔና እሱ የአንድ ጎሳ ልጅ መሆናችንና አንተ ባዕድ መሆንህ እኔና አንተን አገናኘን እንጂ የዚያ ጀግና ሎሌ ሆኜ ብኖር ምንኛ ደስ ባለኝ ነበር ብላ በሳቅ ስትፍለቀለቅ ካርለትና ከሎ አብሮ አጀቧት። ካርለት ጎይቲ በአማርኛ ቋንቋ የተናገረችውን ካዳመጠች በኋላ ምን ነው ሰው ሁሉ እንዳንቺ ግልጽ በሆነ እውነተኛ ስሜቱን ባልደበቀ በዚህ ወርቅ መሳይ ብልጭልጭ ዓለም እውነተኛ ወርቅ ሕይወት ሐመር ላይ ያለ ቢሉት ማን ጆሮውን ይሰጣል? መተማመን ቀርቶ መጠራጠር ዘውድ በጫነበት በዚህ ውሸት ዓለም እስከ መቼ መኖር ይቻላል? ብላ ስታስብ ከዓይኖቿ ስር መጀመሪያ ጉም የመሰለ ነገር በኋላ ተከታትሎ እየተስረገረገ የሚንኳለል ትኩስ እንባ ዓይኗን ሲሞላ መኪናዋን አቁማ መሪው ላይ ተደፍታ መንሰቅሰቅ ጀመረች። ጎይቲ መጀመሪያ ላይ ካርለት እየሳቀች መስሏት ነበር። የቀላውን ፊቷንና የራስውን ዓይኗን ስታይ ግን ልቧ በሐዘን ተሰብሮ ቆየችና ምን ነው አይደክማት እሷ ብቻዋን ደፋ ቀና እያለች እኛ ዝም አልናት። በያንቺ እስከምታለቅሽ ይርዱኛት እንደ እርፍ ወዲህ ወዲያ የምታማሲውን እንደው አያቅተኝም። መዘወሩንም ቢሆን አላጣውም አለቻት። ጎይቲዬ አመሰግናለሁ። መንዳቱ ላንቺ እንኳን ይከብድሻል። ቢሆንም መኪናውን ከሎ ያሽከርክር፣ ወደፊት ግን አንቺም ታሽከረክሪያለሽ ብላ ቦታውን ለቀቀችለት። ጎይቲ አንተነህ ደስ ያላት ጉዞ እያንገሸገሻት ሄደ። አንገቷን ደፍታ የማታውቀው ጎይቲ ሆዷን አቅፋ አንገቷን አዘነበለች። ጎይቲ በአውሮፕላኑ ጉዞም ሆነ በአውሮፓው ሕይወት ቋንቋውን ገጽታውን የማታውቀው ቲያትር ተመልካች ሆና ሁሉም ነገር ታከታት። ኩሩ አረማመዷ ስብር ስብር አለ። ጥርሶቿ በከናፍሮቿ በጥብቅ ተጋረዱ። የአእምሯን ሸጋ ህምት አሰፈነባት። ፀሐይ ከሷ በጣም ርቃ ሙቀቷ ሳይሰማትና ብርሃኗ ሳያስደስታት ወጣ ገባች። ጨረቃን ከናካቴው ከሰማይ ላይ አጣቻት። ሲያዩት የሚያብለጨልጨውና የሚያምረው ሰው ሰራሽ ውበት እየቆዩ በሄዱ ቁጥር እያፈናት መጣ። መለምለም ጠውልጎ መድረቅ ተመልሶ መለምለም የማያውቀው የተፈጥሮ ቅመም የጎደለው የቴክኖሎጂው ዓለም ለውጥ አልባ በመሆኑ እጅ አላቸው። ንጹህ አየር፣ ተለዋዋጩ የተፈጥሮ ውበትና የሚያውደው መዓዛ፣ የአዋፍ ዝማሬና የአውሬዎች ጩኸትና ግሳት፣ የጨረቃ ወቅት ዳንስና ጣፋጩ የጫካ ውስጥ ፍቅር በዝነ ህሊናቸው ውል ያላስቆዘማቸው። ካርለት በሐመር ሕዝብ ግልጽነትና እሷ በምታውቀው የተጠራጣሪነት ድብቅ ዓለም ያለው ልዩነት ሰፋባት። አንደበት እምነትን የማይገልጽበት፣ ስሜት በቃላት ሾክ የተመቱ የሚልወሰወስበትን፣ ችሎታ በፍቅር ነዋይ ተተብትቦ የሚንቦራችበትን ዓለም ታዘበችው። የድብብቆሽ ሕይወት ገሃዳዊ እምነት የጎደለው ተፈጥሯዊ ቅኝቱ አልተጣጣመና ዝብርቅርቁ የወጣ ሕይወት መሆኑን አረጋገጠች። የአውሮፓ ሕይወት የተፈጥሮ መስመሩን የሳተ፣ ሰዎች ተፈጥሮን ለማዛባት የሚፍጨረጨሩበት ጮሃልባ ሕይወት ሆነባት። ስለዚህ ካርለት ጠባይዋ ቀጠነ፣ መነጫነጫ በዛች። የድሮ ጓደኞቿም አላረካሽ አሏት። ከሱ ፍቅር ሳይዘኛ አይቀርም ያለችው ባለሰልካካ አፍንጫ፣ የሚያማምሩ አይኖችና መካከለኛ ቁመት ያለው ዴቪድ ጋር እንኳን ፍቅሯ ከስሩ እንደተነቀለ ጽጌረዳ ቀን በቀን እየተወለገ መምጣቱን አስተዋለች። አንድ ቀን እንዲያውም ካርለትና ዴቪድ በመዝናኛው ክፍላቸው ውስጥ ሲጨዋወቱ ፍቅሬ ለምን ሽቅርቅር ማለቱን ተውሽው አላት። ተፈጥሮ የምታምረው ራቁቷን የሰው ልጅ ባዶ ሙገሳ ጣልቃ ሳይገባበት መሆኑን በመረዳት ይሆናል ብላ መለሰችለት። ዴቪድ በስስ ከንፈሮቹ ጆሮ ግንዷን ጸጉሯን እየሳመ ቆየና የግራ እጁን ጣቶች በቀኝ እጁ ጣቶች አስገብቶ በቀኝ እጁ ጆሮ ግንዷን እየዳሰሰ በከንፈሮቹ ከንፈሯን፣ ጉንጯን፣ አይኗን፣ ጡቷን እየሳመ ውስጥ ሱሪዋን ወደ ታች ሲጎትት
ካርለት አጠገቧ ሳይሆን ሐመርትተው የመጣችው ሰው ታወሳት። አዎ ደልቲ እያሻሸ እያባበለ ውስጥ ሱሪዋን በማውለቅ ወደ ፍቅር ዓለም አይዶላትም። የሷ ስሜት ሲግል የሱም ስሜት ሲግል አንዱ ሌላውን እንደ ሕፃን ሳያባብል አንዱ እየሰማ ሌላውን ለማስተኛት ሳይሞክር አንዱ አውላቂ ሌላው አጥላቂ ሳይሆን የጋራ በሆነ ቅኝት የፍቅር ዳንኪራው ከተፈጥሮ የሙዚቃ ቃና ጋር ተዋህዶ እየተስረቀረቀ ይንቆረቆራል። የፍቅር ማር ጫካ ካለው ቀፎ ላይ ሁለቱም አፋቸውን ከፍተው ወለላው ምላሳቸው ላይ ጠብ ጠብ ይላል። ካርለት የሐመሩ ማር ናፈቃት። ስለዚህ ዴቪድን ገፍተር አድርጋ ፊቷን ዞረችበት። ዴቪድ አዝናለሁ። ከእንግዲህ ወዲያ ቁልፍ አስገብቶ ሞተሬን በማስነሳት እንደ መኪና የሚያሽከረክረኝ ሾፌር አልሻም። የጋራ ቁልፍ እኩል ስሜትና እርካታ ነው የምሻው። ስለ ጠላው ይቅርታ አድርግልኝ። የፍቅር ሚዛኑ የተስተካከለውን ስሜቴን ከእንግዲህ ማዛባት አልሻም። ፍቅሬ አበድሽ ልበል? ዴቭ ነኝ እኮ። በፍቅሬ ተይዘሽ እኔንም ወደ ፍቅር ዓለም የዘፈቅሽኝ እኮ አንቺ ነሽ። እኔ እኮ ፍቅርሽን ስራቢ ነው የኖርኩት። ትዳር ይዘን ተደጋግፈን ገበያችንን በማዳበር ጥሩ ሕይወት እንኖራለን እያልኩ የማለም ፍቅረኛሽ ነኝ አላት ዴቪድ በቀዘቀዘና አንጀት በሚበላ አንደበቱ። ፍቅረኛሽ ነኝ አልከኝ ዴቪድ? ትዳርን መሰረታለን ብዬ የማለም ነኝ አልከኝ? ይህን ያሰብነውና ያለምነው ትላንት መሆኑን እርግጠኛ ነኝ። ትላንት ደግሞ ለኔ በሕይወቴ ላይ የተዛባ ፍርድ ስበይንበት የነበረበት ወቅት ነው። ትላንት ዙ ባለ አንበሳ የረካሁበት ጊዜ ነው። ዛሬ ግን ስሜቴ ለዚህ ቁሳዊ ዓለም የሽንገላ ሕይወት እየተማረከ እንዲያሸልብ አልፈልግም። ሐቀኛውን ሕይወትና የጫካውን አንበሳ ከነግርማ ሞገሱ ለማየት በቅቻለሁ። ዴቪድ ፍቅር ያለው በጫካ ከሚኖሩት ወፎች ነው አለችው። ካርለት የምትይኝ አይገባኝም። ስላልገባህ እኔም አልገረምም። እስኪ በፈጠረሽ ታዲያ አፍቃሪሽን እኔን እንዴት ግፍ ትሰሪብኛለሽ? ዴቭ ፍቅር ከፋብሪካ የተፈበረከ ሸቀጥ አይደለም። ፍቅር ከላይ የሚለበስ ሳይሆን ከውስጣችን አብቦ የሚፈካ ነው። እና ውስጣዊ ስሜቴን ስገልጽልህ ለምን የፍቅር ግፍ ፈጻሚ አድርገህ ፍቅር አልባ ስሜቴን ለመቀበል ትፈልጋለህ? ሐሳቧን ከመጨረሷ በፊት ዴቭ ፊቱ ደም መስሎ የደም ስሩ ተገታተረና የግራ እጁን በቀኝ እጁ በቦክስ አንዴ ነርቶ በሩን በርግዶ አጭሆ በላዩ ላይ ዘግቶባት ሄደ። ካርለት ጆሮዋን ይዛ አንገቷን ወደ ታች ዘንበል አደረገች። ጊዜው እየተጎተተ 7 ወራት ሞላቸው። የካርለትን እምነት ቤተሰቦቿ ፍቅረኛዋና ምቾት ያለው ዘመናዊ ሕይወቷ ሊያስቀለብሷት አልቻሉም። የለንደን ሰማይ በጉም ተሸፍኖ በረዶ በስሱ ያካፋል። የለንደን ኗሪም እንደ ልማዱ በየአቅጣጫው ደፋ ቀና በሚልበት ወቅት ከለንደኑ ሂትሮ አውሮፕላን ማረፊያ የኢትዮጵያ አየር መንገድ አውሮፕላን እያጉረመረመ የለንደኑን ዳመና በአፍንጫው እየሰቀሰቀ ወደ ኢትዮጵያ ሲያቀና ካርለት ጎይቲና ከሎ በሐሳብ ወደ ነደልቲ ቀዬ ወደፊት ቀድመው ተጓዙ። ወደ ሐመር ተፈጸመ።